ሰላም ተማሪዎች እንዴት ናችሁ? ሶ ዛሬ ደግሞ የምንመለከተው በ2018 ዓመተ ምህረት ለኢንትራንስ ተፈታኞች ከየትኛው ቻፕተር ይወጣል የሚለውን የምንመለከት ይሆናል። which means ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ኮንተንቶች ማለት ነው የሚያያዙትን በአንድ ቻፕተር አድርገን በአጠቃላይ በ5 ቻፕተር ከፋፍለናቸዋል። ስለዚህ እነዚህን ቻፕተሮች ከየትኛው ጀምሮ እስከ የትኛው ድረስ እንዴት ይሆናል ወይም ደግሞ ሞር ፎከስ የሚደረገው የትኛው ነው የሚለውን የምንመለከት ይሆናል። ስለዚህ ከቻፕተር 1 እንጀምር። ቻፕተር 1 ላይ the science of geography አለ። ስለዚህ ሳይንስ ኦፍ ጂኦግራፊ ላይ ምንድነው ያለው የሚለውን ስንመለከት the first one is meaning of geography ይኖራል። meaning of geography ይኖራል። በመቀጠል ደግሞ ስኮፕ አለ። አሁን ለምሳሌ ሚኒንግ ኦፍ ጂኦግራፊ ላይ ጂኦግራፊ እንዴት ነው፣ ዴፊኒሽኑ ምንድነው፣ ምን ላይ ፎከስ ያደርጋል የሚለው ምን ላይ ይካተታል ማለት ነው። ይሄ ሚኒንግ ኦፍ ጂኦግራፊ ላይ የሚካተት ነው ማለት ነው። the next one ቀጣይ ደግሞ the scope of geography or ደግሞ branches of geography as we know ጂኦግራፊ ከሌሎች ሳብጀክቶች ጋር ዲሲፕሊነሪ ይኖረዋል። ያ ዲሲፕሊነሪ ምንድነው? አሁን ለምሳሌ ከፊዚክስ ጋር ሲሆን ምንድነው፣ ከሌሎች ሳብጀክቶች ጋር ሲሆን ምንድነው የሚለውን እያንዳንዳቸው ሳብጀክቶች ኦር ደግሞ ከሂስትሪ ጋር ሊሆን ይችላል ከሌሎች ጋር ያለውን ስኮፑ ማለት ነው። which means ስኮፕ ምንን ያካትታል ማለት ነው? ባውንድሪን ያካትታል ማለት ነው። ስለዚህ ይሄ to what extent geography covers with respect to the other subjects የሚለውን እንመለከታለን። ከሌሎች ሳብጀክቶች አንፃር ምን ያህል ሪሌት ያደርጋል የሚለው ባውንድሪው ላይ ፎከስ አድርገን የምንነጋገርበት ኦር ደግሞ እዚህ ላይ ፎከስ ተደርጎ ጥያቄዎች የሚወጡ ይሆናል ማለት ነው። ይሄ ምን ላይ ነው ያለው? ቻፕተር 1 ብለን የወሰድነው ሳይንስ ኦፍ ጂኦግራፊ። ስለዚህ ይሄ እንደ ኢንትሮዳክተሪ ፓርት እነዚህ ነገሮች ላይ ፎከስ ያደርጋል። ቀጣዩ ደግሞ እዚሁ ጂኦግራፊ ላይ ደግሞ ቻፕተር 1 ላይ ደግሞ ምንድነው ሌላ ያለው ቤዚክ የሆኑ ነገሮች which means ኢንኩዌሪ ስኪሎቹ ለምሳሌ ማፕ ቤዚክ የሆነ ነገር ነው። ማፕ ምንድነው? ቨርቲካል ቪው ቱ ዳይሜንሽን የሆነ ነገር ነው። እንዴት ነው ማፕ ኦር ደግሞ ለምን አገልግሎት ይውላል? እነዚህ ነገሮች ምን ላይ ይደረጋል ያተኩራል። ጂኦግራፊ ኢንኩዌሪ ስኪልስ የሚለው ማለት ነው። እሱም ብቻ አይደለም ኮንሰፕቶቹ፣ ጥቅሙ። አሁን ለምሳሌ የተለያዩ አይነት ማፖች ለተለያዩ ፐርፐዞች ይዘጋጃሉ። ስለዚህ እያንዳንዱ የሚዘጋጀው ፐርፐዝ ለምን አገልግሎት ይውላል? ለምሳሌ ለኢንጂነሪንግ ፐርፐዝ የሚውለው ማፕ ጉግል ማፕ አድርገን የምንጠቀምበት ሊሆን አይችልም። ኦር ደግሞ የሆነ ለመንገድ ለትሪፕ ልንጠቀምበት አንችልም። ሚሊቴሪ ማፕ ከሌሎች ማፖች የሚለየው ነገር ይኖራል። ስለዚህ ማፕ እያንዳንዱ ከዩዙ አንፃር እንትኖቹ ይለያያሉ፣ ፈንክሽኖቹ ይለያያሉ። ስለዚህ እነዚህ ነገሮችን እዚህ ላይ ፎከስ አድርጋችሁ ማንበብ ትችላላችሁ ማለት ነው። ምን ላይ ማፕን በተመለከተ ኔክስት ዋን ማፕ ካለ ደግሞ ምንድነው ስኬል ይኖራል። ስኬል ምንድነው? አንድ ነገር በትልቁ ሪፕሬዘንት ማድረግ የሚችለውን ነገር ምን ማድረግ ነው? ዲሚኒሽ አድርጎ በተወሰነ መልኩ። ለምሳሌ ስኬል ማፕ ዲስታንስ ኦቨር ግራውንድ ዲስታንስ ነው አይደለ? ስለዚህ ያ ማለት ማፕ ላይ ኦር ደግሞ ግራውንድ ዲስታንስ ላይ ለምሳሌ 1 ኪሎ ሜትር የሆነው ማፕ ላይ ስንት ይሆናል? 1 ሳንቲሜትር ሊሆን ይችላል። which means ስኬል ምን እያደረገው ነው ማለት ነው? ዲሚኒሽ እያደረገው ነው ማለት ነው። ስለዚህ ስኬል ልትጠየቁ ትችላላችሁ። ለምሳሌ ማፕ ዲስታንስ እና ግራውንድ ዲስታንሱን ይሰጣችሁና ስኬሉን ፈልጉ ትባላላችሁ። ስለዚህ እነዚህ አይነት ነገሮች ምን ላይ ኮንሰርን ያደርጋሉ ማለት ወይም ደግሞ ስኬሉን ይሰጣችሁና ማፕ ዲስታንሱ ብቻ ከሶስቱ አንዱን ይሰጥና አንዱን ፈልጉ ብሎ ሊጠይቃችሁ ይችላል ማለት ነው። ስለዚህ እነዚህ ነገሮች ላይ ስኬልን በተመለከተ ማቴማቲካሊ ያሉትን ነገሮች ቼክ እንድታደርጉ ሪኮመንድ አድርጋለሁ። ኦልሶ ስኬል ኮንቨርዥን ሜዠርመንቶቹ ማለት ነው ዲስታንስ እና ኤሪያ። ለምሳሌ እዚሁ ላይ ማፕ ላይ የሆነች እችን የምታክል ይሰጥና የዚህን ኤሪያው ግራውንድ ላይ ማፕ ላይ ይሄን ያህል ከሆነ ግራውንድ ላይ ምን ያህል ይሆናል ሊል ይችላል። ኦር ደግሞ ኤሪያውን ራሱ ፈልጉም ብሎ ሊጠይቃችሁ ይችላል። ስለዚህ እነዚህ ነገሮች ምን ላይ ማፕና ሪሌትድ ኮንተንት ማፕ፣ ስኬል፣ ዩኒት ኮንቨርሽን፣ ማፕ ዲስታንስ፣ ግራውንድ ዲስታንስ እያሉ ማፕና ሪሌትድ የሆኑ ኮንተንቶችን አንድ ላይ በኢንኩዌሪ ስኪልስ ስር የሚካተቱ ነገሮች ናቸው ማለት። ስለዚህ እነዚህን ነገሮች ስቲል ቼክ እንድታደርጉ ሪኮመንድ ማድረጋችሁ ነገር ነው። ኔክስት ዋን ደግሞ ሪሊፍ ፊውቸርስ እዚሁ ማፕ ላይ ነው እዚሁም ፎከስ የሚያደርገው ሪሊፍ ፊውቸር። አሁን ለምሳሌ ማፕ ከምን ጋር ሪሌት ያደርጋል? ለምሳሌ እዚህ ሪሊፍ ማፕ
የተለያዩ ቶፖግራፊክ ስትራክቸሮች ይኖሩታል። ቶፖግራፊክ ኤሪያዎች ይኖሩታል። ለምሳሌ የአካባቢ ፎረስት ሊሆን ይችላል፣ የአካባቢ ማውንቴኒየስ ሊሆን ይችላል፣ ኦር የአካባቢ ፍላት ፕሌቱ ሊሆን ይችላል። የተለያዩ ኤሪያዎች ሊኖር ይችላል። ስለዚህ ከነዚህ አንጻር ደግሞ እንዴት ነው የአንድን አካባቢ ማፕ ላይ ሪፕሬዘንት የሚያደርገው? ስለዚህ ሪሊፍ ፊውቸር ሌላኛው ፎከስ የሚደረግበት ማፕ ነው ማለት ነው። ሚንስ ማፕ ብዙ አይነቶች አሉ። አንዱ ሌላኛው ደግሞ ምንድነው? ቶፖግራፊ ነው። ቶፖግራፊ ማፕ ማለት ነው። ስለዚህ ቶፖግራፊ ማፕ ምንድነው? የመሬትን ስትራክቸር ምን አይነት ቅርጽ አለው፣ ያ ነገር ተራራማ ነው ሜዳማ ነው የሚለውን ይገልጻል። ስለዚህ ይሄ ነገር አለ ማለት ምን ይኖራል ማለት ነው? ኮንቱር ይኖራል ማለት ነው። ኮንቱር ይኖራል ማለት ነው። ኮንቱር አለ ማለት ምን ማለት ነው መሰላችሁ? ኮንቱር ካለ የኤሊቬሽን ይኖራል ማለት ነው። ቢኮዝ ኮንቱር ቤዚክሊ የሚነግረን የዛ አካባቢ ኤሊቬሽን ወይ ከፍታ ቦታ ነው ወይ ደግሞ ዝቅታ ቦታ ነው ይለናል ማለት ነው። ስለዚህ ኮንቱርን በምንመለከትበት ሰዓት ምንድነው ያ አሁን ለምሳሌ ብዙ ጊዜ ኮንቱር ሻርፕ የሆነ ከርቭ የላቸው። ስለዚህ የሆኑ ግራፎች ይሰጧቸዋል። እንደዚህ አይነት ግራፍ ይሰጣችሁና የሆነ ያክል እየቀነሰ ኦር የሆነ ያክል እየጨመረ ይሰጣችሁና ኮንቱር ፈልጎ ኦር ደግሞ ምን አይነት ነው ኤሪያው ከዚህ ማፕ በመነሳት ይህ አካባቢ ምን አይነት ነው ተራራማ ነው ወይ ሊላችሁ ይችላል። ኦር ደግሞ ምን አይነት አካባቢ ነው ብሎ ይጠይቃችኋል ማለት ነው። ስለዚህ ኮንቱር ሌላ ፎከስ የሚደረግበት ቦታ ስለሆነ ኮንቱሩን ስፔሻሊ ፎከስ አድርጉ ማለት ነው። ስለዚህ ኮንቱር ሌላኛው ከማፕ ጋር ተያይዞ የሚመጣ ኮንሰፕት ነው ማለት ነው። ስለዚህ ኮንቱርን ጀስት ፎከስ እንድታደርጉ ነው ለማሳወቅ ያክል ማለት ነው። ሌላኛው ደግሞ እዚሁ ከኮንቱር ጋር ደግሞ እንትን የሚያያዝ ደግሞ ኦር ደግሞ ከማፕ ጋር የሚያያዘው ደግሞ ምንድነው? ጂአይኤስ ኦር ጂኦግራፊክ ኢንፎርሜሽን ሲስተም ማለት ነው። ጂኦግራፊክ ኢንፎርሜሽን ሲስተም በውስጡ ብዙ የሚካተቱ ነገሮች አሉ። ራስተር ዳታ አለ፣ ቬክተር ዳታ አለ። ራስተር ዳታ ምንድነው? ቬክተር ዳታ ምንድነው? የሚሉ ነገሮች ይኖራሉ። ስለዚህ እነዚህም ነገሮች ደግሞ ራስተር ዳታ ምንድነው? ቬክተር ዳታ ምንድነው ልዩነታቸው፣ አንድነታቸው ምን አይነት ዳታ ነው? ለምሳሌ አንዳንዱ ላይክ ጀስት ፒክስል ሊሆን ይችላል በፒክስል ፎርም ኦር ደግሞ ሊኒየር የሆነ ፎርሙን ሪፕሬዘንት የሚያደርግ ሊሆን ይችላል። ስለዚህ ከነዚህ ነገሮች አንጻር ጂኦግራፊክ ኢንፎርሜሽን ሲስተም ሌላኛው እዚሁ ከማፕ ጋር ተያይዞ ፎከስ የሚደረግበት ኤሪያ ይሆናል ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ሜጀርሊ ፎከስ እንድታደርጉ። ስለዚህ ኮንቱር ቤዚክሊ ከዛ ደግሞ ጂአይኤስ። ስለዚህ እዚህ ጋር ጂኦግራፊክ ኢንኩሪ ስኪልስ ኤንድ ቴክኒክስ የሚለው ላይ በዋናነት ምንድነው ያለው? ማፕ ኤንድ ሪሌትድ ኮንተንቶች ናቸው። በቃ ማፕን በደንብ እዩ። ስኬል፣ ሪሊፍ ፊውቸር የአካባቢ ምን አይነት ነው የሚለውን ነገር፣ ከዛ በተጨማሪ ደግሞ ኮንቱር የአካባቢ ተራራ ነው ወይ አይደለም ወይ የሚለውን ነገር፣ በተጨማሪም ጂኦግራፊክ ኢንፎርሜሽን ሲስተም ጂአይኤስ ለምን ይጠቅማል፣ እንዴት ነው የምንጠቀመው፣ ክፍልፋዮች ኦር ደግሞ በስንት ይከፈላል የሚለውን ነገር፣ እነዚህን ነገሮች ቻፕተር 1 ላይ ፎከስ አድርጉባቸው ማለት ነው። ሶ ኔክስት ዋን እንግባ which means ቻፕተር 2። ቻፕተር 2 ላይ በምንገባበት ሰዓት ምንድነው ቻፕተር 2 ላይ ያለው? the first one ሜጀር የሆኑ ጂኦሎጂካል ፕሮሰሶች አሉ። when you come to the geological process ከመሬት ውስጥ አብዛኛው ኢንተርናል ፓርት ከመሬት ውስጥ የሚከሰቱ ሁኔታዎች ናቸው ማለት ነው። እነዚህ ነገሮች የመሬትን ቅርጽ በአንድም ሆነ በሌላ ሼፕ ያደርጋሉ። ለምሳሌ ፎልዲንግ በምንመለከትበት ሰዓት አንቲክላይን ኦር ሲንክላይን ይፈጥራል which means ያ መሬት በሁለት ኤክስተርናል ሳይድ በተቃራኒ አቅጣጫዎች በሚገፋፉበት ሰዓት ፎልድ ማውንቴን ከርቭ ሆኖ ወደ ላይ ከፍ ሊል ይችላል ኦር ደግሞ ወደ ታችም ዝቅ ሊል ይችላል። ስለዚህ ሜጀር ጂኦሎጂካል ፕሮሰሶች በአንድም ሆነ በሌላ መልኩ መሬትን ሼፕ የማድረግ አቅም አላቸው ማለት ነው። እዚህ ጋር ደግሞ ስንመጣ ሜጀር ጂኦሎጂካል ፕሮሰስ ላይ መጀመሪያው የምናየው ነገር ምንድነው? ጂኦሎጂካል ታይም ስኬል ማለት ነው። ጂኦሎጂካል ታይም ስኬል ጂኦሎጂካል ታይም ስኬል እንደምናውቀው ምንድነው? እንደሚታወቀው መሬት በቢግ ባንግ ቲዮሪ ነው ፎርም ያደረገችው የሚባል አብዛኛውን ጊዜ አክሰፕትድ የሆነ ቲዮሪ አለ። ስለዚህ ይሄ ከዚህ ቲዮሪ በመነሳት ኦር ደግሞ እንዳጠቃላይ በተለያዩ ኢራዎች ተከፋፍሏል። ፕሪካምብሪያን፣ ፓላዞይክ፣ ሜሶዞይክ፣ ሴኖዞይክ እየተባለ ራሳቸው ውስጡ ደግሞ የተለያዩ ሰብ ክላሶች ይኖሩታል ማለት። ስለዚህ ጂኦሎጂካል ታይም ስኬል አኮርዲንግ ቱ ዲ ጂኦግራፊ መሬት ምን ያህል እድሜ ሆኗታል፣
በተፈጠረችበት እድሜ ኦር ደግሞ በእነዚህ አሁን በጠቀስኩላችሁ የተለያዩ ኢራዎች ውስጥስ ምን አይነት ሁኔታዎች ተፈጥረዋል? ለምሳሌ ምድር በየትኛው ጊዜ ነው የተፈጠረችው? ዳይኖሰሮች በየትኛው ጊዜ ነው የነበሩት? እጽዋቶች፣ እንስሳት እነዚህ በየትኛው ጊዜ ነው የተፈጠሩት የሚለውን በኢራ ከፋፍሎ ያቀርብልናል ማለት ነው። ምንድን ነው ይሄ የሚያቀርብልን? ጂኦሎጂካል ታይም ስኬል ማለት ነው። ከዚሁ ጋር አያይዘን ደግሞ ምን አለ እዚሁ ጂኦሎጂካል ታይም ስኬል ላይ ኮንቲኔንታል ድሪፍት ቲዮሪ አለ። ኮንቲኔንታል ድሪፍት ቲዮሪ አለ ማለት ነው። ኮንቲኔንታል ድሪፍት ቲዮሪ ኮንቲኔንት እንዴት ነው ፎርም ያደረጉት? መጀመሪያ ላይ ፓንጂያ የሚባል ትልቅ አህጉር ነበር። ከዛ በኋላ ሁለት ቦታ ተከፋፈሉ። ማና ማን? ጎንዶዋና እና ላውራዚያ ተብለው በሁለት ቦታ ተከፋፈሉ። አንደኛው ኖርዘርን ፓርት እና ሳውዘርን ፓርት። በኋላ ላይ ኢቬንቹዋሊ ምን እያደረጉ መጡ? ስፕሊት አፕ አድርገው ከአንድ በመነሳት ወደ ስንት ሆነዋል? ከአንድ ተነስተው ወደ 7። አሁን ላይ 7 አህጉራት አሉ ማለት ነው። አሁን የምንኖርባትን አህጉራችን አፍሪካን ጨምሮ ማለት ነው። ስለዚህ እነዚህ ከምን ተነስተው ነው how the continent shifts from 1 to 7 የሚለውን ኮንቲኔንታል ድሪፍት ቲዮሪ ይሄንን ያሳየናል። ስለዚህ እዚህ ላይ ደግሞ ኮንቲኔንታል ድሪፍት ቲዮሪ ላይ ኮንቲኔንት ስለ ፓንጂያ በምን ጊዜ ነበር መጀመሪያ፣ ከዛ በኋላ እንዴት አድርገው ተከፋፈሉ የሚለውን ደግሞ እንድታነቡ እዛ ላይ ፎከስ አድርጋችሁ ቼክ እንድታደርጉ ለማስታወስ ያክል ነው። ከዚሁ ጋር ደግሞ ከጂኦሎጂካል ፕሮሰስ ጋር ደግሞ ላንድ ፎርሞች ቀደም እዚህ ጋር ላንድ ፎርሞች ለምሳሌ ፎልዲንግን አንስተናል። ላንድ ፎርም ለምሳሌ ፎልቲንግም አለ። ፎልቲንግ ደግሞ ምን አይነት ፎርም? ለምሳሌ ፎልዲንግ ፎልድ ማውንቴንን ፎርም ያደርጋል። ፎልቲንግ ምንድን ነው ፎርም የሚያደርገው? እርዝኩዊክ፣ ቮልካኒክ ኢራፕሽን which means ማግማ ኢንተርናል ፓርት ላይ ያለው ወጥቶ ምን ይሆን ላቫ በሚሆንበት ሰዓት ብዙ ፖሉሽኖችንም ጨምሮ የሚፈጥራቸው ነገሮች አሉ፣ ኮንሲኩዌንሶች ማለት ነው። እና እነዚህ ነገሮች ምንድን ነው ከኢትዮጵያ አንጻር ኦልሶ ከአፍሪካም አንጻር ጂኦሎጂካል ፕሮሰሶች ምን አይነት ላንድ ፎርሜሽን እዚህ ጋር ምን አለ ማለት ነው? ላንድ ፎርሜሽን አለ ማለት ነው። ምን አይነት ላንዶች ፎርም ያደርጋሉ፣ ምን አይነት ጂኦሎጂካል ፕሮሰሶች ምን አይነት ላንዶችን ፎርም ያደርጋሉ የሚለውን ደግሞ ኮንሰርን አድርጋችሁ ቼክ እንድታደርጉ ነው። ሌላው ጂኦሎጂካል ላንድ ፎርም ላይ ማለት ነው እዚህ ጂኦሎጂካል ላንድ ፎርም ላይ ምን አለ? ጂኦሎጂካል ላንድ ፎርም የኢትዮጵያ አዝዌላዝ ደግሞ የአፍሪካ ኢትዮጵያ ኤንድ አፍሪካ የኢትዮጵያና የአፍሪካ ምንድን ነው ጂኦሎጂካል ላንድ ፎርም? እነዚህ አይነት ነገሮች ለምሳሌ የኢትዮጵያን በምንመለከትበት ሰዓት አብዛኛው ተራራማና ከፍታ የሆነ ቦታ ነው። ስለዚህ እነዚህ ነገሮች ከምንድን ነው የተፈጠሩት? የትኛው የጂኦሎጂካል ፕሮሰስ ነው ፎርም ያደረገው? ኦር ደግሞ ለምሳሌ አሁን ኢትዮጵያ ውስጥ ታላቁ የምስራቅ አፍሪካ ስምጥ ሸለቆ ይገኛል። እነዚህ አይነት ስምጥ ሸለቆ የምንላቸው ኦር ሪፍት ቫሊ ማለት ነው ምን አይነት ላንድ ፎርም ኦር ደግሞ ምን አይነት ክላይሜት ይኖራቸዋል እዛ አካባቢ የሚለውን ማለት ነው። ስለዚህ ጂኦሎጂካል ላንድ ፎርም ኦፍ ኢትዮጵያ ኤንድ አፍሪካ ላይ ምን ይኖራል ማለት ነው በውስጡ። አንደኛ የኢትዮጵያ ላንድ ፎርም ምን አይነት ነው ወይም ደግሞ የአፍሪካ ራሱ ላንድ ፎርም ምን አይነት ነው የሚለው ከሱ ጋር አያይዘን ደግሞ ጂኦሎጂካል ሂስትሪ ለምሳሌ ኢራዎች የተለያዩ አሉ። በእነዚህ ኢራዎች ውስጥ በኢትዮጵያ ምን አይነት ሁኔታዎች ኦር ደግሞ ምን አይነት ኢንሲደንቶች ሀፕን አድርገዋል የሚለውን ኢንሲደንትስ ኢን ኢትዮጵያ ምን ሀፕን አድርገዋል የሚለውን እንመለከታለን ማለት ነው። ከምን አንጻር? ከጂኦሎጂካል ሂስትሪ በመነሳት ምን አድርገዋል። ሌላው ሎኬሽን እና ሳይዝ የኢትዮጵያ ሎኬሽን ሪላቲቭ ሎኬሽን ኦልሶ ደግሞ አብሶሉት ሎኬሽን በምንመለከትበት ሰዓት ሪላቲቭ አለ፣ አብሶሉት አለ። ስለዚህ የኢትዮጵያ ሪላቲቭ ሎኬሽን ማን ነው? ከኢትዮጵያ ከምን ሀገር በስተ ምስራቅ ምን ሀገር በስተ ምዕራብ እያለን ሪላቲቭሊ የምናየው አለ። ፕላስ ደግሞ አብሶሉት ሎኬሽን አለ which means ላቲቱድን ሎንጊቱድን በመጠቀም ኤግዛክት የሆነው ሎኬሽን የምናገኝበት ማለት ነው። ስለዚህ እሱም ደግሞ ሎኬሽን ላይ ይኖራል። ሌላው ደግሞ ሳይዝ የቆዳ ስፋቷ ምን ያህል ነው፣ ሼፕም እንዲሁ ከነዚህ ነገሮች ጋር ተያይዞ የሚመጡ ኤግዛም ላይ የማይቀሩ ናቸው። ቢያንስ የሆነ ያክል ጥያቄዎች ይኖራሉ። ስለዚህ እዚህ ላይ የሆነ ያክል ሃይላይትም ቢሆን ማየት መቻል አለባችሁ ማለት ነው። ስለዚህ ኦቨርቪዎቹ ላንድ ፎርሞች ቅድም በየትኛው ኢራ በኢትዮጵያ ውስጥ ምን ተከሰተ የሚለውንም ነገር አያይዛችሁ ላንድ ፎርሞቹንም እንድታነቡ ነው። ኔክስት ዋን ዌዘር ኤንድ ክላይሜት። ዌዘር እና ክላይሜት ላይ የማይቀረው ነገር ምንድነው? ዌዘር
ምንድነው ክላይሜት ምንድነው? መጀመሪያ ዲፍረንሱ እናንተ ለዩ። አንዱ ምንድነው 30 እና ከዛ ዓመት በላይ የሚቆይ እዛ አካባቢ ላይ የሚቆይ ነው። ሌላኛው ደግሞ በጀስት በ24 ሰዓት ውስጥ ያለ የዛ የዌዘር ኦር ደግሞ የዛ አካባቢ የአየር ጸባይ። ስለዚህ ክላይሜት እና ዌዘር መጀመሪያ ዲፍረንሳቸው። ከዛ በኋላ ደግሞ ክላይሜት አሁን ለምሳሌ መሬት የኛ መሬት ምንድነው ስፌሪካል ሼፕ ነው ያላት አይደለ? ክብ ማለት ነው ኦልሞስት ኦር ደግሞ ሞላላ የምንለው አይነት ነው። ስለዚህ እያንዳንዱ ቦታ ላይ የተለያየ ክላይሜት ነው ያለው which means ፊክስድ የሆነ ፖላር ሪጅኖች ላይ የሆነ ሌላ አይነት ለምሳሌ ቀዝቃዛማ ሊሆን ይችላል። ምክንያቱም አልቲቲዩድ ሬይዝ ባረገ ቁጥር ምን ይሆናል ማለት ነው ዌዘር ኦር ደግሞ ቴምፕሬቸር ዲክሪዝ ነው የሚያደርገው። ስለዚህ ፖላር ሪጅኖች ላይ ምን ይሆናል ማለት ነው እጅግ በጣም ከፍተኛ የሆነ ቅዝቃዜ ይኖራል። ኦልሶ ለምሳሌ የምድር ወገብ አካባቢ ደግሞ ኖርማል የሆነ ቴምፕሬቸር ነው። ፕላስ ደግሞ እዛ አካባቢ ምን አይነት ፖፑሌሽን ይኖራል? ዴንስ የሆነ ፖፑሌሽን ነው የሚኖረው። ለምን? ቢኮዝ ኢትስ አዲኩዌት ፕሪሲፒቴሽን ኦልሶ ዘ ላንድ ኢዝ ፈርታይል እና እዛ አካባቢ ኢኮኖሚክ አክቲቪቲውም ጥሩ ነው ማለት ነው። ስለዚህ ፖላር ሪጅኖች ላይ ሰዎች ሰርቫይቭ ለማድረግ ምን አይነት ኢኮኖሚክ አክቲቪቲዎችን ይከተላሉ? ምን አይነት እጽዋት ይኖራሉ እንደዚህ አይነት አካባቢ ላይ? ኦልሶ ደግሞ ምን አይነት እንስሳት ይኖራሉ የሚለውን ደግሞ ፎከስ ታደርጋላችሁ። ለምን? ምክንያቱም እዛ አካባቢ ከዌዘሩ ጋር ፊት የሚያደርግ አኗኗር ነው የሚኖሩ ለእንስሳትም ለእጽዋትም። ስለዚህ እጽዋትም የሚኖሩ ከሆነ ምን አይነት እና እንስሳትም ደግሞ እንዲሁም ምን አይነት ናቸው የሚለውን ቀዝቃዛማ የሆኑ ቦታዎች ላይ ማለት ነው። ወደ ሙቀት አካባቢዎች ደግሞ ስንመጣ ለምሳሌ አፍሪካ the greatest desert which means ሳሃራ ዴዘርት ያለው የት ነው? አፍሪካ ሪጅን ላይ አፍሪካን ኮንቲኔንት ላይ ነው ማለት ነው። ስለዚህ እዛ አካባቢ ወይም ደግሞ ሌሎች በረሃማ ጎቢ ሊሆን ይችላል ኦር ሌሎች በረሃማ አካባቢዎች ደግሞ ምን አይነት የኑሮ ስታይል ነው የሚኖራቸው እዛ አካባቢ የሚኖሩ ሰዎች? እጽዋቶችስ ለምሳሌ አሁን ዋተር ቬፐር ውሃ በጣም ስለማይኖራቸው ለምሳሌ ፕላንቶች እዛ አካባቢ ምን ይሆናል? አንደኛ ስራቸው ረጅም ይሆናል፣ ምክንያቱም ሩት አብዞርብ እንዲያደርጉ ከብዙ ቦታዎች ላይ። ሁለተኛ ደግሞ ቅጠላቸው ትንንሽ ነው የሚሆነው። ቅጠላቸው ትንንሽ በሆነ ቁጥር ምን ይሆናል ማለት ነው? ወተር ያለማስወጣት ቴንደንሲ ይኖራቸዋል ማለት ነው። when it comes to the equator ደግሞ ይለያል። ለምን? ቅጠላቸው ሰፋፊ ነው የሚሆነው፣ ምክንያቱም በቂ የሆነ ዝናብ ስለሚኖር ብዙ ቅጠሎች ብዙ የሆነ ዋተር ቬፐር እንዲኖራቸው ስለሚያደርጉ ማለት ነው። ስለዚህ እነዚህ አይነት ነገሮች ከቦታ ቦታ ስለሚለያይ ፕላንት እና አኒማል እዛ አካባቢ የሚኖሩት ምን አይነት ቦታ ላይ ምን አይነት እንስሳት ይኖራሉ? አኒማልስ ኤንድ ፕላንት ኢን ዲፍረንት ሪጅን ማለት ነው። ስለዚህ እዛ አካባቢ ያለ አኒማሎችና ፕላንቶች ምን አይነት ነው? ኦልሶ ደግሞ ላይፍ ስታይል ኤንድ ኢኮኖሚክ አክቲቪቲ ስለዚህ ላይፍ ስታይል እና ኢኮኖሚክ አክቲቪቲያቸው ምን አይነት ነው የሚለው ደግሞ ዌዘር ኤንድ ክላይሜት ላይ የማይቀር ነው ማለት ነው። ስለዚህ እነዚህ ነገሮች ላይ ፎከስ ታደርጋላችሁ። ሌላው ከክላይሜት ጋር ደግሞ የሚያያዘው ምንድነው? ክላይሜት ቼንጅ። አንድ አካባቢ ስፔሻሊ ግሎባል ዋርሚንግ ምን ይደረግበታል? በጣም ፎከስ የሚደረግበት ኢሹ ነው። ክላይሜት ቼንጅ ላይ የነበረውን ክላይሜት ምን ያደርገዋል ማለት ነው? በምን የተነሳ የዓለም ሙቀት መጨመር ግሎባል ዋርሚንግ ማለት ነው። ኦር ደግሞ ክላይሜት ቼንጅ ክላይሜት ቼንጅ ላይ ምን ይነሳል? ግሎባል ዋርሚንግ። ስለዚህ ግሎባል ዋርሚንግ ኮዞቹ ምንድን ናቸው? ግሎባል ዋርሚንግ መጀመሪያ ተርሙ ምንድን ነው? ግሎባል ዋርሚንግ ሊያመጡ የሚችሉ ቴንደንሲዎች ምንድን ናቸው? ናቹራል ወይ ሂውማን አክቲቪቲ። ከዛ ደግሞ እነዚህ ነገሮች ደግሞ ምን አይነት ኮንሲኩዌንሶች ያመጣሉ? ስፔሻሊ አብዛኞቹ ሎንግ ተርም ነው የሚያመጡት እና እነዚህ አይነት ሎንግ ተርሞች ምን አይነት ኮንሲኩዌንስ ተፈጥሮ ላይ አዝዌላስ ደግሞ እኛ ሰዎች ላይ ያመጣል የሚለውን ከባዮቲክ ማሚን ኢኮሲስተሙ ላይ ማለት ኢኮሲስተሙ ላይ ምን አይነት ሁኔታዎች ያመጣል። ኦልሶ ደግሞ አዳፕቴሽን እና ሚቲጌሽን እንደ መፍትሄ ደግሞ የምንወስዳቸው ስትራቴጂዎች ይኖራሉ። ምንድን ነው ሶሉሽኑ? ምክንያቱም ችግር ብቻ መነጋገር መፍትሄ አያመጣም። ስለዚህ ሶሉሽኑስ ምንድን ነው የሚለውን ደግሞ እዚህ ጋር ፎከስ ማድረግ ያለባችሁ ፖይንት ነው። ምክንያቱም እነዚህ ነገሮች ኤግዛም ላይ የማይቀሩ ናቸው። ክላይሜት እና ዌዘር ላይ አንድ ላይ ኮምፕረስ ተደርጎ እነዚህ ነገሮች ይኖራሉ። ኔክስት ዋን ናቹራል ሪሶርስ። ፈርስት ናቹራል ሪሶርስ ምንድን ነው የሚለውን ቼክ አድርጉ። ናቹራል ሪሶርስ ምንድን ነው? ናቹራል ሪሶርስ በስንት ይከፈላል? ሚንስ ቱ ታይፕ አለ።
ሪኒዌብል ኤንድ ነን ሪኒዌብል የምንላቸው አሉ። ታዳሽ ምንድነው፣ ታዳሽ ያልሆነ ምንድነው የሚለው ልዩነታቸው ምንድነው የሚለው እሱን ፎከስ ታደርጋላችሁ። ኦልሶ ደግሞ ሜጀር ናቹራል ሪሶርስ ምንድነው፣ ምን አይነት አካባቢዎች ላይ ምን ሪች የሆነ ነገር ይኖራል። ለምሳሌ ጎልድ ሪች ሊሆን ይችላል፣ አፍሪካ ላይ ይሄ ነገር ሪች ነው። ሌሎች አህጉራት ላይ ደግሞ ይሄ ኦይል ሪች የሆኑ ሪጅኖች ናቸው የሚለውን እነሱን ታያላችሁ። ኦልሶ ደግሞ ሪኒዌብል ሪሶርስ ላይ ለምሳሌ ምን አለ? ዋተር ሪኒዌብል ሪሶርስ ነው። ዋተር ካለ ምን ይኖራል? ድሬኔጅ ሲስተም ይኖራል ማለት ነው። ድሬኔጅ ሲስተም። ስለዚህ ድሬኔጅ ሲስተም ላይ ደግሞ ምንድነው ምን ይኖራል? ድሬኔጅ ሲስተም ላይ የምትመለከቱት ነገር ምንድነው? ዋተር ሪሶርስ ኢትዮጵያ ኢዝ ዘ ሩፍ ኦፍ ኢስት አፍሪካ ይባላል በተለምዶ ብዙ ጊዜ ማለት ነው። ስለዚህ የትኞቹ ወንዞች ወደ የትኛው ነው ጆይን የሚያደርጉት? በቃ የትኛው ወንዝ ከኢትዮጵያ የማይወጣ ወንዝ ነው፣ የትኛው ወንዝ ለመጓጓዣነት ያገለግላል። እነዚህ ነገሮች ሪሌትድ የሆኑ አክቲቪቲዎችን ከድሬኔጅ ሲስተም ጋር ተያይዞ የማይቀሩ ጥያቄዎች ናቸው ማለት ነው። ሌላው ደግሞ ባዮቲክ ሪሶርስ which means ቬጂቴሽን እና ዋይልድ ላይፍ። ከነዚህ ነገሮች ጋር ደግሞ ምን ተያይዞ አብሮ ሊመጣ ይችላል? ናሽናል ፓርኮች የት አካባቢ ኢንደሚክ የሆኑ ወይም ደግሞ ኢንደሚክ የሆኑ ኤክስትኒክት የሆኑ በመጥፋት ላይ ያሉ ብርቅዬ የሆኑ እንስሳት የት አካባቢ ይገኛሉ? ቬጂቴሽኖች ውስጥ የእጽዋት ዝርያዎች ኢትዮጵያ ላይ ኦር ደግሞ እንዳጠቃላይ ምን አይነት ዋይልድ ላይፍ አለ? የት? ኢትዮጵያ ላይ ያሉት ዋይልድ ላይፍ ምንድን ነው፣ ቬጂቴሽኑ ምንድን ነው የሚለውን ከባዮቲክ ሪሶርስ አያይዘን እናያለን ማለት ነው። ባዮቲክ ሪሶርስ ስለዚህ ባዮቲክ ሪሶርስ ደግሞ ሌላኛው የማይቀር ኩዌሽን ነው ማለት ነው። ስለዚህ እዛ ላይም ደግሞ ኮንሰርን አድርጋችሁ እንድታነቡ ሪኮመንድ አድርጋችኋል። ሌላው ደግሞ ፕሬሸር ሪሶርስ ፕሬሸር ይደረጋል። ለምንድን ነው ፕሬሸር የሚደረገው? ምክንያቱም ሪኒዌብል የሆኑት ሪሶርሶች ችግር ላይኖርባቸው ይችላል ያን ያክል ምናልባት ፖሉሽን ካልሆነ በስተቀር when comes to the non renewable ላይ ከመጣን ግን ምንድነው የሚሆነው? ያ ነገር አይታደስም which means በጣም በሎንግ ተርም ምን ይሆናል ማለት ነው የሆነ ሰዓት ላይ ሊጠፋ ይችላል። ቶታሊ በሚጠፋ ሰዓት ምንድነው የሚፈጠረው? ፖፑሌሽኑ እየጨመረ በመጣ ቁጥር ኬኦስ ነው የሚፈጠረው። ስለዚህ ፕሬሸር ይኖራል። ያንን ሪሶርስ አቢዩዝ ሊደረግ ይችላል፣ ኤክስፕሎይት ሊደረግ ይችላል፣ ሊመዘበር ይችላል። ስለዚህ እነዚህን ነገሮች ምን ማድረግ እነዚህ የሚመዘበሩ ከሆነ ምን ይፈጠራል? ኮንፍሊክት ይፈጠራል። ስለዚህ እነዚህ አይነት ኮንፍሊክቶች ምንድን ነው የሚፈጥራቸው? ኦልሶ ደግሞ ኮንፍሊክት ሪዞሉሽን ሜካኒዝሙ ምንድን ነው? ስለዚህ ኮንፍሊክት ኤንድ ኢትስ ሶሉሽኑ ምንድን ነው የሚለውን ደግሞ የምንመለከት ይሆናል ማለት ነው። which means ኮንፍሊክት ሪዞሉሽን ሜተዶች ማየት አለብን ማለት ነው። ችግሮች እንዴት ይፈጠራሉ? ከኢንተርምስ ኦፍ ምን ኢንተርምስ ኦፍ ሪሶርስ። ከዛ በኋላ ደግሞ ምን አይነት መፍትሄዎች ደግሞ ያንን ኮንፍሊክት ሶልቭ ያደርጉታል የሚለውን የምንመለከት ይሆናል ማለት ነው። ሶ ቻፕተር 2 ላይ እነዚህ ነገሮች በዋናነት ፎከስ የሚደረጉ ሁኔታዎች ናቸው ማለት ነው። ወደ ቻፕተር 3 እንግባ። ወደ ቻፕተር 3 እንገባለን ማለት ነው። ቻፕተር 3 ላይ ምንድን ነው ያለው? ፖፑሌሽን ይኖራል ማለት ነው። ፖፑሌሽን ምንድን ነው የሚለው ላይ ኦር ደግሞ እዛ ላይ ምን ነገሮች ኮንሰርን ያደርጋል ፈተናው በምንልበት ሰዓት የመጀመሪያው ፖፑሌሽን ዴሞግራፊክ እና ካራክተሪስቲክስ። ለምሳሌ ዴሞግራፊን በምንመለከትበት ሰዓት የተለያዩ ሀገራት የተለያየ የህዝብ አሰፋፈር ወይም ደግሞ የፖፑሌሽን ስትራክቸር ይኖራቸዋል። አንዳንዶቹ ብሮድ የሆነ ቤዝ ይኖራቸውና ወደ ላይ ከፍ እያለ በሚመጣ ሰዓት ምን እያለ ይመጣል? እየጠበበ which means life expectancy as the age increase life expectancy also ምን እያለ ይመጣል? decrease or ደግሞ the population will be decrease ያደርጋል which means low የሆነ life expectancy ያላቸው ማለት ነው። አንዳንዶቹ ደግሞ ቤዙና ቶፕ ኦር ደግሞ the adult የሆኑት ማለት ነው። ቤዝ ላይ አሁን ለምሳሌ እዚህ ጋር ችልድረን ይበዛል። አንዳንድ ሀገራት ደግሞ ወርከር የምንለው ኦር ደግሞ ሰራተኛ የምንለው ኦር ደግሞ አዳልት የምንላቸው ይበዛሉ። ቤዙ ያን ያክል ሰፊ አይባልም ማለት ነው። እንደዚህ አይነት ስትራክቸር ያላቸው አሉ። ስለዚህ ይሄን አሁን ላይክ ሃች ላድርግበትና እንደነዚህ አይነት ስትራክቸር ያላቸው አሉ። ስለዚህ ምን አይነት ጥያቄዎች ሊኖሩ ይችላሉ? የትኛው ፖፑሌሽን ካራክተሪስቲክስ የትኛውን ሀገር ወይም ደግሞ የትኛውን አህጉር ይወክላል ከዲሞግራፊ ጋር ማለት ነው። የህዝብ አሰፋፈሩ ምን አይነት ነው?
ሃይላንድ እና ሎውላንድ ላይ ምን አይነት ነው የሚለውን ሩላር እና አርባን ላይ ምን አይነት ነው የሚለውን ከህዝብ ቁጥር አንጻር ኮንሰርን የሚደረጉ ምኖች ናቸው ማለት ነው፣ ፖይንቶች ናቸው። ኦቨርቪው አለ። ለምሳሌ ትሬንድ ይኖራል። ትሬንድ ኦፍ ግሮዝ ኢን ኢትዮጵያ ሊሆን ይችላል፣ ኦር ኢን አፍሪካ ሊሆን ይችላል። በአፍሪካ የህዝብ ቁጥሩ እድገት ምን ያህል ነው፣ ምን ያህል ደግሞ እንደ አፍሪካ ይሆናል። ኦልሶ ደግሞ እዚህ ጋር መርሳት የሌለባችሁ ነገር ምንድነው? ማቲማቲካል ካልኩሌሽኖች። ፈርቲሊቲ ሬትን እንዴት አድርገን ነው የምንሰራው? ሞርታሊቲ ሬት እንዴት አድርገን ነው የምንሰራው? ኢንተርምስ ኦፍ ፖፑሌሽን የሀገር ህዝብ ኦር ደግሞ ማቴማቲካሉንም ራሱ ይሰጣችሁና ምን ያደርግ ይችላል? የዚህ ሀገር ፖፑሌሽን እየጨመረ ነው ወይስ እየቀነሰ ነው ሊላችሁ ይችላል። ስለዚህ እነዚህ አይነት ነገሮች ላይ ምን አድርጋችሁ ፎከስ አድርጋችሁ ማንበብ መቻል አለባችሁ ማለት ነው። ስለዚህ ዲሞግራፊክ ካራክተሪስቲክሱ ላይ አንደኛ የፖፑሌሽን ስትራክቸሩ እንዴት ነው ዲሞግራፊክ ካራክተሪስቲክሱ፣ ሁለተኛ ደግሞ ማቴማቲካሊ ካልኩሌሽኑ እንዴት ነው ኢስቲሜት ኦር ደግሞ ካልኩሌት የሚደረገው የሚሉት ነገሮች ፈተና ላይ የማይቀሩ እንትኖች ናቸው ማለት ነው። ሌላ ደግሞ ፖፑሌሽን ኮምፖዚሽን የህዝብ ወንድ ነው ሴት ነው የሚበዛው የሚለውን በጾታ ቀደም ምንና ምን አይተናል? ሩላር ነው አርባን ነው አካባቢ የሚለውን አይተናል። አሁን ደግሞ ወይም ደግሞ ከፍ ሃይላንድ እና ሎላንድ ላይ ነው የሚለውንም አይተናል። ሃይላንድ ላይ ምን አይነት ነው፣ ሎላንድ ላይ ምን አይነት ነው የሚለው ማለት ነው። ሴትልመንት ፓተርን ማለት ነው፣ ኢንተርምስ ኦፍ ሴትልመንት ፓተርን። ከዛ ደግሞ ፖፑሌሽን ግሮዝ ከኢኮኖሚ ጋር ምን አይነት ሪሌሽንሺፕ ይኖረዋል? ፖፑሌሽን ግሮዝ ቨርሰስ ኢኮኖሚ። ፖፑሌሽን ግሮዝ ቨርሰስ ኢኮኖሚ። ፖፑሌሽን በሚጨምርበት ሰዓት ያንን ነገር ሰስቴን የማድረግ አቅም አለው ወይ ኢኮኖሚ የሚለው ማየት ያለባችሁ ሌላኛው ፖይንት ይሆናል ማለት ነው። ስለዚህ እነዚህ ነገሮች ፖፑሌሽን ኤንድ ዲሞግራፊክ ካራክተሪስቲክሱ ላይ ፎከስ አድርጋችሁ አንብቡ። ሌላ ደግሞ ቲዮሪ ኦፍ ፖፑሌሽን። ቲዮሪ ኦፍ ፖፑሌሽን ላይ ሜጀርሊ በሁለት ይከፈላሉ። ከዛ በኋላ ደግሞ እዛ ስር ደግሞ የየራሳቸውን ቲዮሪ ያስቀመጡ ዲፍረንት ጂኦግራፈሮች እና ስኮላሮች አሉ። ስለዚህ እነዚህን ደግሞ ቲዮሪ ኦፍ ፖፑሌሽን ላይ ማየት አለባችሁ። ላይክ ለምሳሌ ቲዮሪዎቹን በምንመለከትበት ሰዓት ፖሲቢሊዝም አለ እና ደግሞ ዲተርሚኒዝም አለ። ፖሲቢሊዝም እና ምንድን ነው ፖሲቢሊዝም? ምንድን ነው ዲተርሚኒዝም? እንደገና ደግሞ ሌላ ምን አለ እዚሁ ቲዮሪ ላይ ማለት ነው። ለዛ ለፖፑሌሽን ኦር ደግሞ ለዛ ለኢኮኖሚ እድገት የሚኖረው ምን ነው ይላሉ። በቃ ናቹራል ኢንቫይሮንመንት ኦንሊ ላንድ፣ በቃ ያለው የተፈጥሮ ሀብት ብቻ ለዛ ኢኮኖሚ ኦር ደግሞ ለዛ ለህዝብ አስተዋጽኦ የሚያደርገው መሬት ብቻ ይላል። ኖ አይ ወርክ ለምሳሌ ኖ አዘር አክቲቪቲዎች አሉ። ለምሳሌ ወርክ ስትራክቸር ሊሆን ይችላል፣ የስራ ባህል ማለት ነው። ወይንም ደግሞ ያለው የሰዎች ኮምፖዚሽን ሊሆን ይችላል። ስለዚህ ከተፈጥሮ ውጪ በሰዎች ሂውማን አክቲቪቲ ማለት ነው። ሂውማን አክቲቪቲ ነው ዲተርማይን የሚደረገው ሊሉ ይችላል። ስለዚህ ሁለት የተለያዩ ቲዮሪዎች ውስጥ የሰጡትን የተለያዩ ስኮላሮች ምንድነው ማን ምንድነው ያለው ማን ምን ውስጥ ይካተታል የሚለውን ስፔሻሊ ቲዮሪ ኦፍ ፖፑሌሽን ግሮዝ ላይ እና ማቴማቲካሉ እዚህ ጋር ደግሞ ማቴማቲካሉ ላይ በደንብ ፎከስ አድርጋችሁ ማየት አለባችሁ ማለት ነው። ኔክስት ዋን ኢዝ ፖፑሌሽን ፖሊሲ። ፖፑሌሽን ፖሊሲ ደግሞ ሀገራት ለራሳቸው እንዲመቻቸው አድርገው ኦር ደግሞ ከኢኮኖሚያቸው ጋር አያይዘው ምን ያደርጋሉ? የተለያዩ ፖፑሌሽን ፖሊሲዎችን ይቀርጻሉ። which means majorly ፕሮናታሊስት እና አንቲናታሊስት። ሶ ፕሮናታሊስት ምንድን ነው? አንቲናታሊስትስ ደግሞ ምንድን ነው የሚለውን ደግሞ ምን ማድረግ መቻል አለባችሁ? ልዩነቶቹን ማየት መቻል አለባችሁ። ፕላስ ደግሞ ፕሮናታሊስት የሚከተሉ እነማን ናቸው? አንቲናታሊስት የሚከተሉ ምንድን ናቸው? ዋትስ ዴር ሜጀር ዲፍረንስ ኤንድ ዋትስ ዴር ሲሚላሪቲ ኦር ደግሞ እነዚህ ነገሮች ለምንድን ነው ከፖፑሌሽን ፖሊሲ ጋር ያላቸው ሪሌሽን ለምንድን ነው እነዚህ ነገሮች አስፈላጊነታቸው ምንድን ነው? ኦልሶ ዴር ፋንክሽን። እነዚህ ነገሮች ፎከስ ማድረግ ያሉባችሁ ፖይንቶች ናቸው። ምን ላይ? ፖፑሌሽን ፖሊሲ ላይ። ስለዚህ ይሄ የቻፕተር 3 ኦር ደግሞ ፖፑሌሽን ላይ የሚመጡ ሀሳቦች ናቸው የማይቀሩ ማለት ነው። ሌላኛውን ስንመለከት ደግሞ ኢኮኖሚክ ሲስተም ላይ መጀመሪያ ሜጀር ኢኮኖሚክ ኤንድ ካልቸራል አክቲቪቲ አለ።
ሜጀር ኢኮኖሚክ እና ካልቸራል አክቲቪቲ ላይ ፕራይመሪ አክቲቪቲ አለ፣ ሰከንደሪ አለ እና ተርሸሪ አለ። ሶ ፕራይመሪ ኢኮኖሚክ አክቲቪቲ ምንድነው? ሰከንደሪ ተርሸሪ ምንድነው ልዩነታቸው? ለምሳሌ ሮ ማቴሪያሎችን እና ሮ ማቴሪያሎች ኤክስትራክት ማድረግ ምን ላይ ነው የሚለው። እነዛ የወጡት ሮ ማቴሪያሎች ደግሞ ፕሮሰስ የሚደረጉት ኦር ደግሞ ፕሮሰስ ላይክ ማኑፋክቸሪንግ ዘርፉ ምን ላይ ነው ፎከስ የሚያደርገው የሚለው። ኦልሶ ቴርሸሪ ደግሞ ኦር ሰርቪስ ሴክተሮች ያ የማኑፋክቸር ተደርጎ የወጣው ነገር ወደ ሰዎች ማድረስ የትኛው ላይ ነው ፎከስ የሚያደርገው። ከዛ ደግሞ እራሱ ደግሞ ሌሎችም አሉ። እነዚህ ኢኮኖሚክ አክቲቪቲዎች ምን ላይ ነው ፎከስ የሚያደርጉት የሚለውን ሜጀር ኢኮኖሚክ ኤንድ ካልቸራል አክቲቪቲስ ላይ ማየት ያለባችሁ ሌላኛው ፖይንት ነው ማለት ነው። ስለዚህ ሜጀር ኢኮኖሚክ አክቲቪቲ ላይ አብዛኛው ለምሳሌ እንደ ኢትዮጵያ ኦር እንደ አፍሪካ እንደ ኢትዮጵያ ለምሳሌ ካየነው ሞር ዛን 70% ኦፍ ኢትዮጵያን ፖፑሌሽን ኦር ደግሞ ዴር ኢኮኖሚስ ዲፔንዲንግ ኦን ዋት አግሪካልቸር። ሶ ዲስ አግሪካልቸር ምንድነው ማለት ነው? ምን አይነት ኮንትሪቢዩሽን አለ? ዋትስ ዲስ ኢትስ ኮንትሪቢዩሽን ቱ ዲ ኢትዮጵያን ኢኮኖሚ የሚለውን የምንመለከት ይሆናል። ኦልሶ ተርሸሪ ላይ ለምሳሌ ትሬድ አለ፣ ትራንስፖርት አለ። ስለዚህ ትራንስፖርት፣ ትሬድ እነዚህ ነገሮች ኮንትሪቢዩሽናቸው ምን ያህል ነው? ቱ ዋት ኤክስተንት their economy will cover the Ethiopian GDP which means the gross domestic product ምንለው ምን ያህል ከቨር ያደርጋል የሚለውን ደግሞ የምንመለከትበት ሌላኛው ኦር ደግሞ ማየት ያለባችሁ ሌላኛው እንትን ነው ማለት ነው። ማኑፋክቸሪንግ ሴክተሩም እንዳለ ሆኖ ማለት ነው። ያው እኛ ሜጀርሊ ዲፔንድ የምናደርገው አግሪካልቸር ላይ ስለሆነ ፕራይመሪ ላይ የኢትዮጵያ ኢኮኖሚ ሪሌይ ያደርጋል ማለት ነው። the next one geographic location and economic development። እዚህ ላይ ደግሞ ጂኦግራፊክ ሎኬሽን ከኢኮኖሚክ ዴቨሎፕመንት ጋር ያለው ሪሌሽንሺፕ። አሁን የአካባቢ በጣም ተራራማ ነው፣ የአካባቢ በጣም ሜዳማ ነው ወይ ዝቅ ያለ ነው። ስለዚህ ምን አይነት ኢኮኖሚክ አክቲቪቲ ይኖረዋል? ያ ያለበት ኢኮኖሚክ አክቲቪቲ ደግሞ ለሱ ምን አይነት እድገት ይኖረዋል? ምን አይነት አስተዋጽኦ ይኖረዋል? ሂንደር የሚያደርገው ከሆነ ኦር ደግሞ ራፒድ የሆነ ግሮዝ ነው ወይ የሚኖረው ኦር ደግሞ ሂንደር ነው ወይ የሚያደርገው የሚለውን ጂኦግራፊክ ሎኬሽን ኢን ተርምስ ኦፍ ኦር ደግሞ ፍሮም ዘ ፐርስፔክቲቭ ኦፍ ዲ ኢኮኖሚክ ዴቨሎፕመንት የሚለው የማየት ያለባችሁ ሌላኛው እንትን ይሆናል ማለት ሌላኛው ቶፒክ ይሆናል። እዚህ ጋር አያይዛችሁ ደግሞ ምንድነው ሂንደር አይተናል አይደለ? ኦር ደግሞ እንትኖች አይተናል ያንን ኢኮኖሚ የሚይዘው ሂንደር የሚያደርገው። ይሄን ካየን ምን ማየት አለብን? ሶሉሽን። ሁልጊዜ ችግር ማየት ብቻ ሳይሆን እነዛን ችግሮች እንዴት አድርገን ሶልቭ ማድረግ እንችላለን የሚለውን ደግሞ ሌላው የምናይበት እዚህ ቶፒክ ላይ ማለት ነው ፖይንት ይሆናል። ሌላ መነሳት ያለበት ነገር ደግሞ ከዚሁ ጋር ተያይዞ ጂኦግራፊክ ሎኬሽን አይደል? ጂኦግራፊክ ሎኬሽን ምን ያህል ስትራቴጂክ ነው የሚለውን ስናይ ምን አለ? ላንድ ሎክድ ካንትሪ። ላንድ ሎክድ ካንትሪ እና ዴር ዲስአድቫንቴጅ። አንድ ሀገር የባህር በር ለአንድ ሀገር የባህር በር እጅግ በጣም ወሳኝ ነው እና የባህር በር መኖሩ ምን አይነት ጠቀሜታ ይኖራል? ስትራቴጂካዊ፣ ኢኮኖሚካል፣ ፖለቲካል ብዙ አድቫንቴጆች ይኖሩታል። ስለዚህ እነዚህ አድቫንቴጆች ላንድ ሎክድ ካንትሪ ያላቸው ሲሆን በአንጻሩ ደግሞ እነዚህ ላንድ ሎክድ የሆኑ ወይም ደግሞ የባህር በር የሌላቸው ሀገራት እነዚህን ጥቅሞች ማግኘት አይችሉም። ስለዚህ እንዴት ነው እነዚህ አይነት ነገሮች ከሰስቴኔብል ዴቨሎፕመንት ጋር ኦር ደግሞ ከኢኮኖሚ ሲስተማችን ጋር ኢንተራክት የሚያደርጉ ምን አይነት ተጽዕኖ ይኖራቸዋል፣ ምን አይነት ኢፌክት ይኖራቸዋል የምንለው ላንድ ሎክድ ካንትሪ የምናየው ይሆናል። አንፎርቹኔትሊ ኢትዮጵያም ላንድ ሎክድ ካንትሪ ከሚባሉት ሀገራት ውስጥ አንዷ ናት። ስለዚህ ላንድ ሎክድ ካንትሪ ኢን ተርምስ ኦፍ ኢትዮጵያ ከሀገራችን ፐርስፔክቲቭ አንጻር የምናየው ይሆናል። ሌላው ትሬድ ኢን አፍሪካ። እዚህ ላይ ደግሞ ትሬድ ኢን አፍሪካ ደግሞ ስፔሻሊ የአንዲት ሀገር ኢኮኖሚ ምን ላይ ጂዲፒ ላይ which means gross domestic product። ስለዚህ እነዚህ gross domestic ፕሮዳክቶች ደግሞ ምንድናቸው ማለት ነው? ምን አይነት ትሬድ ሲስተም በመጠቀም ያንን ኢኮኖሚ ያሳድጉታል የሚለውን ነገር ማየት ያለብን ሌላኛው ምንድን ይሆናል ማለት ነው ፖይንት ይሆናል ማለት። ስለዚህ በዋናነት ጂኦግራፊክ ሎኬሽን ላይ ሂንደር የሚያደርገው ነገር ምንድን ነው?
especially landlocked in terms of their economy, in terms of this political and strategical advantage ማየት ያለባችሁ ወሳኝ ፖይንት ይሆናል ማለት ነው። The next one is the issue in sustainable development ይሆናል ማለት ነው። So when it comes to the issues of the sustainable development, the concept of sustainable development, what does that mean by sustainable development? Sustainable development ምን ማለት ነው የሚለው የምንመለከት ይሆናል። Also sustainability and its challenge, ምን አይነት ቻሌንጆች ይኖሩታል? Also face of poverty, absolute and relative poverty አለ። ሶ ፖቨሪቲ አብሶሉት ኤንድ ሪላቲቭ ተብሎ ለሁለት ይከፈላል። ምንድነው ልዩነታቸው? ምንድነው ደግሞ ከፖቨሪቲ ጋር ኦር ደግሞ ፌስ የሚያደርጉት ምንድነው ፖቨሪቲ ኦር ደግሞ what does it implies to the development? ከሰስቴኔብል ዴቨሎፕመንት ጋር ፖቨሪቲ ተቃራኒ ነው which means ሂንደር የሚያደርገው ነው ማለት። ስለዚህ እነዚህ ነገሮች እንዴት ነው አድርገን እናሻሽል የምንችለው? also ግሎባላይዜሽን ምንድን ነው የሚለውን ደግሞ ሌላ የምናየው ኢሹ ይሆናል ማለት። ስለዚህ ግሎባላይዜሽንን ስናይ ምንድነው ግሎባላይዜሽን ከሚለው ጀምሮ አድቫንቴጅ ይኖሩታል የራሱ የሆነ ፕላስ ደግሞ ሊሚቴሽኖች ይኖሩታል which means pros and cons ማለት ነው። ስለዚህ ያንዳንዱን እዚህ ጋር ደግሞ የምናየው ሌላ ቶፒክ ይሆናል። ሌላው ግሮዝ ኢምባላንስ ስፔሻሊ ካፒታሊዝም የሆነ ወርልድ ላይ ሲሆን the rich will be more rich ነው የሚሆኑት፣ ፑር የሆኑት ደግሞ more poor ነው የሚሆኑት። ስለዚህ ግሮዝ ኢምባላንስ ደግሞ between rich versus poor in terms of country also in terms of people። ስለዚህ ይሄ የማይቀር ይሆናል ማለት ነው ምን ላይ sustainable development ጋር ማለት ነው። ስለዚህ ቻፕተር 4 ላይ ኢኮኖሚክ ሲስተም ጂኦግራፊካል ሎኬሽን ኤንድ ኢሹስ ኢን ሰስቴይነብል ዴቨሎፕመንት የማይቀር አይዲያዎች ኦርም የማይቀሩ ቶፒኮች ይሆናሉ። ሌላው የመጨረሻው ደግሞ ምንድነው የሚሆነው ማለት ነው ቻፕተር 5 which means ፐብሊክ ኢሹ ኮንሰርን የሚደረጉባቸው አሁን ላይ በጣም ወቅታዊ የሆኑና አሳሳቢ የሆኑ ችግሮች ብለን መውሰድ እንችላለን። እነሱ የሚመጡበት ቦታዎች ሜጀርሊ ማለት ነው በዋናነት የሚመጡባቸው ቦታዎች ሊሆኑ ይችላሉ የምናያቸው። the first one unplanned urbanization ያልታሰበ ከእቅድ ውጪ የሆነ የከተሞች መስፋፋት። እነዚህ አይነት ነገሮች ምን አይነት ተጽዕኖ ይኖረዋል? ኢኮኖሚው ላይ ኮንሰንትሬት ማድረግ፣ ኢኮሲስተሙ ላይ፣ ኢንቫይሮንመንቱ ላይ ለምሳሌ ፖሉሽን ሊሆን ይችላል የሚከሰተው ኮንሰርን ሲያደርግ አየር ሊበከል ይችላል፣ ውሃ ሊበከል ይችላል። ሶ ከሳኒቴሽን ጋር ኦር ደግሞ ከድሬኔጅ ሲስተም ጋር ከውሃ ጋር ማያያዝ ሊሆን ይችላል። የተለያዩ ነገሮች ችግሮች አርባናይዜሽን ላይ ይኖራሉ። ስለዚህ እነዚህ ነገሮች አንፕላንድ የሆነ አርባናይዜሽን የምናይ ይሆናል። ኦልሶ ደግሞ ማይግሬሽን ስፔሻሊ ማይግሬት ሰዎች ምን ያደርጋሉ? ፍሮም ሩራል ቱ አርባን ይኖራል። ፍሮም ሎውላንድ ቱ ሃይላንድ ሊሆን ይችላል። ኦር ደግሞ ስፐርስሊ ፖፑሌትድ ቱ ዴንስ ፖፑሌሽን። ስለዚህ ብዙ ሙቭመንቶች ይኖራሉ። ስለዚህ መጀመሪያ ሪዝናቸውን እናያለን ዋይ የሚለውን ኦልሶ ደግሞ ፖሲብል ሶሉሽኖችን እናያለን። ምንድነው መፍትሄው የሚለውን ደግሞ ማየት እናንተ ያለባችሁ ይሆናል ማለት ነው። the next one coastal pollution as we know coastal pollution coastal አካባቢዎች ኮስታል ኤሪያዎች ማለት ነው ሞር ዴንስ የሚሆኑ አካባቢዎች ናቸው። አንደኛ ወንዝ ዳር ስለሆኑ አካባቢያቸው በጣም ቀዝቃዛ ወር ደግሞ በጣም ከፍተኛ ሙቀት የማይባል ነው፣ ከሙቀት የራቀ ነው ማለት። ሁለተኛ ደግሞ እዛ አካባቢ ምን ይሆናል ማለት ነው ብዙ ለኑሮ የሚመቹ ኢሪጌሽንን ጨምሮ ኢኮኖሚክ አክቲቪቲ ቱሪዝምን ጨምሮ ብዙ የሚሰሩ አክቲቪቲዎች አሉ። ስለዚህ እነዚህ ነገሮች ካሉ ከወንዝ ጋር የሚያያዙ ምን ይሆናል ፖሉሽን ይኖራል ማለት ነው። ፈርስት ዋን ኢንዱስትሪ እዛው አካባቢ ካለ ለምሳሌ ሊንክ ሊያደርግ ይችላል ውሃ ሲስተሞች ጋር ሊሆን ይችላል። ብዙ ሰዎች ደግሞ ዴንስ ከሆነ የአካባቢ ፖሊሽን ሊፈጠር ይችላል። ስለዚህ እነዚህና ምን አብረን እናያለን ሚቲጌሽኖቹን የምናይ ይሆናል። ሌላ ድሮውት ነው የምናየው። ድርቅ እንዴት ይከሰታል? የዝናብ እጥረት፣ ድርቅ ካለ ደግሞ ረሃብ እንዴት ይከሰታል የሚለውን እነዚህ ነገሮች የማይቀሩ ናቸው። ስለዚህ እነዚህ ነገሮችን ፎከስ አድርጋችሁ ማየት አለባችሁ። ሌላ እና የመጨረሻው ደግሞ ምንድነው ናቹራል ሪሶርስ ዲግራዴሽን። ናቹራል ሪሶርስ እዚች ጋር ልጻፍላችሁ። ናቹራል ሪሶርስ ዲግራዴሽን። ስለዚህ ናቹራል ሪሶርስ ዲግራዴሽን ደግሞ ናቹራል ሪሶርሶች አቢዩዝ ይደረጋሉ። ስለዚህ እንዴት ነው አቢዩዝ የሚደረጉበት? ሪዝኑ ምንድነው? ለምሳሌ አብዛኞቹ ሪሌት የሚያደርጉት ከምን ጋር ነው? ከፖፑሌሽን ኢንክሪዝ፣ ራፒድ የሆነ ፖፑሌሽን ግሮዝ ነው። ስለዚህ ራፒድ የሆነ ፖፑሌሽን ግሮዝ ከናቹራል ሪሶርስ ዲግራዴሽን ጋር ያለው ሪሌሽንሺፕ አዝዌላስ ደግሞ ሚቲጌሽኖቹን የምናይ ይሆናል ማለት ነው። ስለዚህ እንደ አጠቃላይ
ከ9ኛ ክፍል እስከ 12ኛ ክፍል ያለው የጂኦግራፊ ኮንተንት ያሉትን ኮንተንቶች እኛ ሰብስበን በ5 ፓርት ኦር ደግሞ በ5 ቻፕተሮች አቀርበንላችኋል ማለት ነው። አሁን እነዚህ የጠቀስናቸውን ቻፕተሮች ደግሞ በፒዲኤፍ መልክ ለማግኘት ከፈለጋችሁ ኢንትራንስ ትሪክ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ፣ ፕላስ ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይረሱ። እናመሰግናለን።